ከብዙዎች ተሻሽለህና ካለህ ጥቂት ነገር ላጡት አካፍል። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና ዳቦ የሰረቀው የ13 ዓመት ልጅ ፍርድ ቤት ቀረበ። የ13 ዓመት ልጁ ከመደብር ዳቦ ሲሰርቅ እጅ ከፍንጅም ተያዘ። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሳሙ ዩቱብ ቻናል ተከታታይ ቤተሰቦች ወደ ሀገሮች ልጆች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እንግዲህ የ13 ዓመቱ ልጅ ዳቦ ሲሰርቅ እጅ ከፍንጅ ከያዘ ማለት ነው። ከተያዘበት ሊያመልጥም ሲሞክር የመደብሩ መደርደሪያ ወድቆም ተሰበረ። ዳኛው የወንጀሉን ዝርዝር ሰማና ልጁን እንዲህ ሲልም ጠየቀው። የሆነ ነገር ማለትም ዳቦ ሰርቀህ ነበር? ልጁ እያፈረ አዎን ሰርቄያለሁ። ዳኛው ለምን? ልጁ አስፈልጎኝ። ዳኛው መግዛት አትችልም ነበር? ልጁ ገንዘብ አልነበረኝም። ዳኛው ከቤተሰብህ ለምን አትወስድም? ልጁ እናት ብቻ ናት ያለችኝ፣ እሷም በጠና ታማ እቤት ተኝታለች። ዳኛው ምንም ስራ የለህም? ልጁ ደግሞ መኪና አጥበት ሰራ ነበር፣ ነገር ግን እናቴን ለማስታመም አንድ ቀን ከስራ ስቀር አባረሩኝ። ዳኛው ሌሎች እንዲረዱ አልጠየክም? ልጁ በጠዋት ነው ከቤት የወጣሁት፣ እንዲረዱኝ 50 የሚሆኑ ሰዎችን ጋር ሄጄ ነበር። አንድም የሚረዳኝ ሰው ግን አላገኘሁም። በቃ መጨረሻ ላይ ይህንን መጥፎ ውሳኔ ወሰንኩኝ። ጥያቄው ሲጠናቀቅ ዳኛው ውሳኔ ማስተላለፍ ጀመረ። ውሳኔ ዳቦ መስረቅ በተለይ ደግሞ የተራበ ልጅ ዳቦ መስረቅ እጅግ በጣም አሳፋሪ ወንጀል ነው። እናም እኛ ሁላችንም የዚህን ልጅ ተጠያቂ ነን፣ እኔንም ጨምሮ። በዚህ ቤት ውስጥ ያላችሁ በሙሉ ወንጀለኛና ተጠያቂ ነን በማለት ስለዚህ እያንዳንዱ በዚህ ችሎት ላይ የታደመና እዚህ ቤት ውስጥ ያለ 10 ዶላር እንዲከፍል ፍርድ ቤት ወስኗል። ምንም እንኳን ሰው ሳይከፍል መውጣት አይችልም በማለት 10 ዶላር ከኪሱ አውጥቶ ወረቀት ላይ መመዝገብ ጀመረ። በተጨማሪ ዳቦ ቤቱ የተራበ ልጅ ለፖሊስ አሳልፎ በመስጠቱ 100 ዶላር እንዲከፍል ውሳኔ አስተላለፈ። ይህ በ24 ሰዓት ውስጥ ካልተፈጸመ ፍርድ ቤቱ ዳቦ መደብሩን ያሽጋል። ፖሊስም የተራበ ልጅ ፍርድ ቤት በማቅረቡ 100 ዶላር እንዲቀጣለት ወሰነ። የተወሰነለት ገንዘብ ለልጁ ካስረከበ በኋላ ፍርድ ቤቱ ልጁን ከህዝብ ፊት ይቅርታ ጠየቀው። የዳኛውን ውሳኔ ከስሙ በኋላ በችሎቱ ላይ የነበሩ ታዳሚዎች ሁሉ በእንባ ተራጩ። የልጁ እጅ ላይ የነበረው ሰንሰለት ተፈታለት። ዳኛው እንባ እየተናነቀው ሲያወራ ልጁ ያይ ነበር። በእኛ ማህበረሰብ ውስጥ ያለው የፍትህ ስርዓት ግን ምን ይመስላል? የተራበ ልጅ ዳቦ ሰርቆ ቢያዝ ወንጀሉም እፍረቱም ለህዝቡ ነው። ይህ መልእክት ልብን ከነካ እባክህ ለአንድ ሰው ዳቦ ግዛ። አንተ ያለህ ሌላው ደግሞ ማደር የለበትም። በዙሪያ ካሉ ከብዙዎች አንዱ መካከል ቢያንስ ለአንድ ሰው ያለህን ያክል እንኳን አድርግ። ሰውንም ለመርዳት ሀብታም መሆን አይጠበቅብህም። ከብዙዎቹ ትሻላለህና ካለህ ጥቂት ነገር ላጡት አካፍል። ይህንን ከባድ ጊዜ ተጋግዘን ማሳለፍ፣ ይህንን ስናደርግ ደግሞ አላህም ይረዳናል። መልእክቱ ለብዙ እህቶችና ለብዙ ወንድሞችም ይሆናል ብዬ ስላሰብኩ ነው ማለት ነው። ስለዚህ በተለይ ደግሞ እህቶቼ፣ ወንድሞቼ፣ ወጣቶች በተለይ ዛሬ ላይ ማድረግ እየቻላችሁ መስጠት እየቻላችሁ ካላችሁ ነገር ላይ ተካፍላችሁ ለተቸገረ ለሚስኪን ብትሰጡ ለእናንተ አላህ የተሻለና በርካታውን ነገር ይወፍቃችኋል ማለት ነው። ግን እያላችሁ ደግሞ ጨምድዳችሁ ስትይዙ ካላችሁ ላይ ይቀንሳል እንጂ አይጨምርላችሁም። አላህ ሱብሃነሁ ወተዓላ ሲሰጣችሁ እናንተም እኮ ለተቸገረ እንድትሰጡ ነው። ስለዚህ ስጥ ይሰጥሃል ነውና ውዶችዬ፣
ሰውን ለመርዳት ሰው መሆን ብቻ በቂ እስከሆነ ድረስ በዙሪያችሁ ያሉ የተራቡ የተቸገሩ ወገኖች ካሉ እነሱን መርዳት ይጠበቅባችኋል ማለት ነው። እና ስለዚህ በተቻለ መጠን ሰው እንሁን እላለሁኝ። እጅግ በጣም ልብ የሚነካ መልእክት ነው የመጣሁት ማለት ነው እንደሰማችሁት። ስለዚህ የሰው ልጅ እንኳን አይደለም የሚበላው አጥቶ እንደዚህ ሲሆን በጣም ያማል ማለት ነው። አለኩላሊ ስለነበረን ቆይታ አመሰግናለሁ። ጥሩ ጊዜ እንዳሳለፍንም ተስፋ አደርጋለሁ። እንደዚሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የቻናል ተከታታይ ቤተሰቦቼ ለምትሰጡኝና ሀሳብ አስተያየት ሁሉ ከልብ አመሰግናለሁ። ጀዛኩሙላህ ኸይረን። በሌላ ቪዲዮና ርዕስ እስከምንገናኝ ድረስ በያላችሁበት ሀገርና ቦታ የአላህ ሱብሓነሁ ወተዓላ ሰላም እና እዝነት ጥበቃ ረህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። በሌላ ቪዲዮ እስከምንገናኝ ልሰናበታችሁ እወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።